ህሊናህን ባልሆነ ሐሳብ አፍነህ አትግደለው። ዓለምን ሊለውጡ የሚችሉ መቃብር ውስጥ ገብተው የባከኑ ትል የበላቸው ምርጥ ታላላቅ ጭንቅላቶች ብዙ ናቸው። የሞቱት አንዴ ሞተዋል። በጣም የሚያሳዝነው ግን በሕይወት እያሉ ህሊናቸውን በቁም የቀበሩት ናቸው። በዚህ ዘመን ትልቁ አሳዛኝ ነገር አካላዊ ሞት አይደለም። አሳዛኙ ነገር በሕይወት እያለን በውስጣችን የሚሞተው ህሊናችን ነው። የህሊናችንም ገዳይ ሌላ ሳይሆን ራሳችን ነን። ብዙዎቻችን ህሊናችንን ቀስ በቀስ እየገደልነው ነው። እያዘናጋን ነው ያወደምነው። ህሊና የሚሞተው ሲታፈን ነው። የህሊናችንን ድምፅ የምናፍን መዓት ነን። የውጫዊውን ዓለም አምሮትና ምኞት ብቻ የምናዳምጥ፣ የውስጣችንን የማንቂያ ደወል ችላ የምንል በዝተናል። ህሊናችን የተለመደውን የማዳን ጥሪውን ሲያስተላልፍልን ባልሰማና ባላየን እንሆናለን። ህሊናን ካልሰማነው ደግሞ ቀስ በቀስ እየመነመነ በመጨረሻም ይሞታል። እንዲያውም አንዳንዶቻችን ቀድመን ስህተት መሆኑን ያወቅነውን ነገር እንደገና ምንም አይደል፣ ምን ችግር አለው፣ እገሌስ አድርጎት የለ ወዘተ በሚል ሰንካላ ምክንያት ህሊናችንን ለማሳመን እንሯሯጣለን። ስህተታችንን በማድበስበስና በማቅለል ህሊናችን የማንቃት ተግባሩን እንዲተው እናደርጋለን። በዚህም ሌባን የሚያንቆለጳጵስ፣ ሙሰኛን የሚያደንቅ፣ ጭካኔን የሚያቃልል፣ ህሊናውን የጣለ፣ ማታለልና ማጭበርበርን የአሪፍነት መለያ አድርጎ የሚያስብ ትውልድና ማህበረሰብ እንዲፈጠር የበኩላችን ድርሻ እየተወጣ እንገኛለን። ሺህ ወረቀት ብንሰበስብ፣ ብንማር፣ ብናውቅ፣ በሕዝብ ዘንድ ታዋቂ ብንሆን፣ ሀብትና ንብረት ብናከማች፣ ስምና ዝና ብንሸከም፣ በጎ ህሊናና በጎ ምግባር ከሌለን ሁሉም ከንቱ ነው። ሰው አማኝ መሆኑ ብቻ አይደለም ዋናው ቁም ነገሩ። እምነቱ ላይ በጎ ህሊና ካልጨመረበት ዋጋ የለውም። ከ90 በመቶ በላይ የሚሆነው ሕዝባችን ሃይማኖተኛ ነው። የእምነት ችግር፣ የአማኝ እጥረት የለብንም። አሁን ችግር ውስጥ የገባነው በጎ ህሊናና በጎ ምግባር በመጥፋቱ ምክንያት ነው። ጥቂት የማይባለው አማኙ፣ የአማኙ፣ ባለሥልጣኑ፣ ምሁሩ፣ ተማሪው፣ አርቲስቱ፣ አስተማሪው፣ ተራው፣ ታዋቂው ወዘተው በጎ ህሊና ከበጎ ምግባር ጋር የሌለው እየሆነ መምጣቱ አሳሳቢ ሆኗል። እምነት ብቻውን አያጸድቅም። የዲግሪ ብዛት ብቻውን ሰው አይለውጥም። ስምና ዝና ለጊዜው ደጋፊና አጨብጫቢ ያፈራ እንደሆን እንጂ እስከ መጨረሻው አያዛልቅም። ለዚህ ነው ቅዱስ ጳውሎስ ወደ ጢሞቴዎስ ሰዎች በላከው የመጀመሪያ መልእክቱ ጢሞቴዎስን እምነትና በጎ ህሊና ይኑርህ፣ አንዳንዶች ህሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል ሲል የሚመክረው። እውነት ነው። የጳውሎስ ምክር ዛሬም ላይ ላለነው ትውልድ የሚሠራ ነው። ህሊና ቢስ ሆነው በእምነት ስም የጠፉ ብዙ ናቸው። በጎ ህሊና የራቃቸው ይሉኝታ ቢስ ፈጣጦች በአካባቢያችን እንዳሸን ተፈልፍለዋል። ህሊናቸውን አፍነው እየገደሉ ያሉ ሺህ ገዳዮች በዙሪያችን ሞልተዋል። የህሊናቸው ትንፋሹ እንዲቋረጥ እስትንፋስ እንዲቆም አጥብቀው እየሰሩ ያሉ የራሳቸውም ሆኑ የሀገር ጠላቶች ትንሽ አይደሉም። ማህተመ ገንዲ ከፍርድ ቤቶች ሁሉ ትክክለኛው ፍትህ የሚገኝበት ፍርድ ቤት የህሊና ፍርድ ቤት ነው። There is a higher court than courts of justice, and that is the court of conscience ይላል። ህሊናን መግደል ማለት ይህን ፍርድ ቤት እንደ መዝጋትና ዳኞቹን እንደ ማሰር ያለ ነው። ቅዱስ ቶማስ አኩናይስም ህሊና በውስጣችን ያለ የእግዚአብሔር ድምፅ ነው የሚለው ህሊና የኛ ብቻ ሳይሆን የፈጣሪያችንም ትንፋሽ መሆኑን ለማስረዳት ነው። ቅዱስ አውግስጦስም ህሊና እውነት እስኪያገኝ ድረስ አይተኛም ያለው ህሊና ከውሸት ከማስመሰልና ከማታለል ጋር የማይስማማ በመሆኑ ሁልጊዜ ረፍት የለውም ለማለት ነው። ወዳጄ ሆይ የመጨረሻው ቀንህ ሲደርስ አካልህን ከሞት ልትከላከለው አትችልም። ነገር ግን በሕይወት እያለህ ህሊናህ እንዳይሞት ግን ልትጠነቀቅ ትችላለህ። ህሊናው የሞተ አካል ይዘህ ደስታ ያለው ሕይወት ሊኖር አይችልም። በጎ ህሊና ከበጎ ምግባር ጋር ከሌለህ ሥጋ ብቻ ነህ ማለት ነው። ሥጋ ብቻ ከሆንክ ደግሞ የሥጋ ነገር ብቻ ነው የምታስበው። ከሆድህ ከፍ አትልም። እዝነት፣ ርኅራሄ፣ ጥርጣሬ፣ ጸጸት፣ ጥፋተኝነት፣ ቁጭት፣ ምቾት አለመሰማት፣ እምነት ማጣት፣ ስጋት ወዘተ ከተሰማህ ህሊናህ በሕይወት ስለመኖሩ ታረጋግጣለህ።
አለያ ግን ጭካኔ ከነገሰብህ፣ በሌላው ሐዘንና መከራ ላይ መሳለቅ ከጀመርክ፣ በሰው ቁስል ላይ እንጨት ከሰደድክ፣ በማታውቀውና ባልደረሰብህ በሰው ጉዳይ ላይ ከፈረድክ ሕሊናህ ስለመሞቱ ማረጋገጫ ታገኛለህ። ሕሊናህ ጥፋት ስላጠፋ ወይም ስህተት ስለሰራ ብቻ አይሞትም። ይልቁንስ የሰራኸውን ስህተት ማቅለል ስትጀምርና ጥፋትህን ክደህ ልክ ነኝ ብለህ ስታስብ ነው ሕሊናህን መግደል የምትጀምረው። ሕሊናህን ባንዴ አትገድለውም፣ እሱም ባንዴ አይሞትልህም። እስከሚችለው ድረስ ይታገልሃል። ተሳስቻለሁ ብለህ ስታምን ነው ሕሊናህ አለሁ ብሎ ድምፁን የሚያሰማህ። ስለዚህ ሕሊናህ ይኖርልህ ዘንድ ፍቀድ። ባልሆነ ሐሳብ አፍነህ አትግደለው። ሕሊናህ እስኪጮህ አትጠብቅ። ሲያንሾካሹክልህም አድምጠው። ያን ጊዜ ዕድሜውን ትቀጥልለታለህ፣ ያንተም ሕይወት ያማረ ይሆናል። ቸር ሕሊና